ጦርነቱ ሊነሳ ከጫፍ ደርሷል። ቀጠናውን በማመስ የሚታወቁት ፕሬዝዳንት ኢሳያስና ፕሬዝዳንት አልሲሲ ሌላ ጦርነት ሊያዋልዱ ሁሉ ዝግጁ ብለዋል። የፈርዖን እጆች በቅድስቲቱ ኢትዮጵያ ላይ የጥፋት በትራቸውን እንዲያሳርፉ ፕሬዝዳንት ኢሳያስ ግብዣ አድርገዋል። የፕሬዝዳንት ኢሳያስ ጸብ አጫሪ ባህሪ አይቀሬውን ጦርነት እያፋጠነው እንደሆነ እየተነገረ ነው። የሀገራቱ ድንበር እስከ አፍንጫቸው በታጠቁ ከባድ መሳሪያዎች ተጨንቀዋል። ኤርትራ በጡረታ ሳይቀር የተገለሉ ሚሊሻዎቿን ዩኒፎርም አልብሳ ክላሽ አሸክማ የመጀመሪያውን ጥይት ለመተኮስ አሰፍስፋለች። አሁን ኤርትራ የአፍሪካ ዩክሬን ለመሆን ተቃርባለች እየተባለ ነው። ኢሳያስ በህወሓት አማካኝነት ኢትዮጵያን ለመክበብ ሙከራዎችን እያደረገ እንደሚገኝ ይነገራል። ጊዜ ያለፈባቸውና የወላለቁ መሳሪያዎች ተገጣጥመው ወደ ኢትዮጵያ ሊተኮሱ በኢሳያስ በኩል ተሰናድተዋል። ሳውዲና ግብጽ ኢትዮጵያን ከኤርትራ ጋር አብረው ለመውጋት አሰፍስፈዋል። ኤርትራ የኢትዮጵያ የቀይ ባህር ወደብ ላግኝ ጥያቄ በአሰብና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጨ ነውና ሳውዲ ሆይ ነይ አብረሽን ቁሚ ብላለች። በሁለቱም በኩል ያሉ የቃላት ምልልሶችና የጦርነት ዝግጅቶች በሀገራቱ መካከል ጦርነቱ መቃረቡን ከመቼውም ጊዜ በላይ ያስረዳል። ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ አማጺ ሁቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። ኢትዮጵያን ያገለለው በግብጽና በሳውዲ የሚመራው የቀይ ባህር መድረክ የብዙዎችን ቀልብ ስቧል። ግብጽና ኤርትራ የጋራ ጦር ለመገንባት መምከራቸውም ጉዳዩ ወዴት እያመራ እንደሆነ ብዙዎችን አስክቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። የቀይ ባህር የትብብር መድረክ የማን ነው ከሚለው እንጀምር። የዚህ መድረክ መስራች አባቶች ሁለት ናቸው፣ ግብጽና ሳውዲ አረቢያ። ከነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ 6 አባል ሀገራት አሉ። ጎረቤት አገር ኤርትራ፣ ጎረቤት ሱዳን፣ ጎረቤት ሶማሊያ፣ ጎረቤት ሀገር ጅቡቲ፣ ዮርዳኖስና የመን ናቸው። የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል። ከቀይ ባህር ማዶ ለማዶ የሚተያዩም ናቸው። እርግጥ ነው ይህ ቀጠና የማንንም ሀብታም ሀገርን ቀልብ ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይደረጋልና ነው። ዶላር በውሃ አካል የሚንሳፈፍበት የቀይ ባህር ስፍራ በዓለም ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባል ቦታም ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን ስዊዝ ካናልን፣ ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛም መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል ሀገር ከወዴት ይኖራል ተብሎም ይጠይቃል። ለዚህ አንድ ማሳያ ጅቡቲን ናሙና አድርገን እንውሰድ። የመዳፍ ያህል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከትመዋል የሚለውን ማየት ብቻ ብዙ ነገሮችን ያስረዳናል። ፈረንሳይ፣ አሜሪካ፣ ጃፓንና ቻይና አሉ። ህንድና ሩሲያም አገራቸውን ለማስገባት እየጣሩ ይገኛሉ። የተባበሩት አረብ ኤምሬትስ፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል። ሌሎችም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው አገራት ብቻ ሳይሆኑ ራቅ ያሉትም ቢሆኑ የንግድ መርከባቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብኤል መንደብ አንዳች እክል ቢገጥመው የብዙ አገሮች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ፈተና እንደሆነ ይታመናል። ለዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተውን ቀውስ ማስታወስ በቂ ነው። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑን ያሳያል። የሩቅ ሀያል ሀገራት በአካባቢው የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከአውሮፓውያኑ 2018 ጀምሮ በጋራ ለመቆም በማሰብ ጉዞ የጀመሩት። ነገሩ ከላዩ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጣም። በ2020 ደግሞ ተመሰረተም። ለጋራ ጥቅምም ለጋራ ስጋትም ሰብሰብ ብንል ነው የሚሻለው በሚል ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8ቱ አገራት መሰረቱ። አሁን ባለው ሁኔታ ቀይ ባህርን በቀጥታ ባይዋሰኑም ከቅርበትና ካላቸው ብሔራዊ ጥቅም አንጻር በባህሩ ዙሪያ ከፍተኛ ፍላጎት ያላቸው
አገራት አሉ። በዚህ መድረክ ላይ ሁለት ቁልፍ ሀገራት ገሸሽ ተደርገዋል። እንዲያውም ሶስት ሀገሮች ናቸው። እስራኤል፣ የተባበሩት አረብ ኤምሬትና ኢትዮጵያ ናቸው። መድረኩ ወደ ጦር ቃል ኪዳን ድርጅት የመለወጥ እድል አለ ወይ? ኢትዮጵያስ ቀስ በቀስ ቀለበት ውስጥ እየገባች ይሆን የሚለው በብዙዎች የሚነሳ ስጋት ነው። የቀይ ባህር መድረክ ወዴት ሊያድግ ይችላል ለሚለው ጥያቄ ተንታኞች ገና ከመነሻው የመድረኩ ጥንካሬና የዓላማ ግልጽነት ላይ ጥያቄ ያነሳሉ። ለምሳሌ እስራኤል የለችበትም የሚሉት ተንታኞች እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ ሆና ሁለቱ ቸል ሊባሉ የሚችሉ አገራት አልነበሩም ይላሉ። ዋና ተዋናዮቹን የቀጠናውን ተዋናዮች ያገለለም የትብብር መድረክ መሆኑ የሚነግረን አንድ ነገር ቢኖር የአንድን አገር ህልም ለማስፈጸም የቆመ መሆኑን ነው ይላሉ እነዚህ ተንታኞች። ወደ ጦር ቃል ኪዳን የማደግ እድል አለው ወይ ተብለው ሲጠየቁም ነገሩ ሩቅ እንደሆነም ያነሳሉ። ያለ ምክንያት አይደለም ታዲያም የአባል አገራቱን ስብጥርና ደካማነትን በማሳየት ነው። ሱዳን ቀውስ ውስጥ ናት። ኤርትራ ከዓለም የተገለለች ሀገር ናት። ሶማሊያና የመን የት እንዳሉ ይታወቃል። ቀሪዎቹ ዮርዳኖስና ግብጽ ናቸው። እንኳንስ ሊጠናከሩ እርስ በርሳቸው ቁርሾ ያለባቸው ሀገራት ናቸው። በአጭሩ ሳውዲን ማጀብ ካልሆነም እነዚህ ሀገራት ሌላ ምን የረባ ሚና ሊኖራቸው ይችላል የሚል ጥያቄንም ተንታኞች ያነሳሉ። ኔቶን የመሰሉ ድርጅቶች ሲመሰረቱ እኮ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው ነው። እናም ይህ ጉዳይ ወደ ኔቶ አምሳያነት ሊያድግ አይችልም ይላሉ። ይህ መድረክ ትልም ካለው የሳውዲን ትልም ይዘው ነው የተነሳው ይላሉ ተንታኞች። ጠቅላይ ሚኒስትር አብይ አህመድ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባችነት እንደምትመለስ በተደጋጋሚ ሲናገሩ ይደመጣሉ። የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ በመግለጽ ላይ ነች። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ትገኛለች። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚናው ምን ሊሆን እንደሚችል በጊዜ ሂደት የሚታይ እንደሚሆንም ባለሙያዎች ይናገራሉ። አረብ ኤምሬትስ ለምን ተዘነጋች የሚለውን ደግሞ ቀጥለን እንመልከት። እንዴት የተባበሩት አረብ ኤምሬት በዚህ መድረክ ላይ ተዘነጋች የሚለውን በርካቶች ያነሳሉ። የባህረ ሰላጤው ሀገራት ኳታርን ያገለሉ ጊዜም ግብጽ፣ ሳውዲና የተባበሩት አረብ ኤምሬት ናቸው የኳታርን መንግስት የነጠሉት። የአየር ክልል በመዝጋት ምጣኔ ሀብታዊ ተጽዕኖ በመፍጠር ይህ በጋራ የቆሙበት ጊዜ ነው። ይህንን ህብረታቸው ካጸኑ ብዙ አልቆዩም። ታዲያ ይህ የቀይ ባህር መድረክ ሲቋቋም እንዴት የኢትዮጵያ ወዳጅ የሆነችው ኤምሬቶችን ሳይጋብዙ ቀሩም? ኤምሬቶችን ካነሳን ሌላም ጥያቄ ማንሳት ይቻላል። የኤምሬቶች ሚና በቀጠናው ወደር የሌለው እንደሆነ ይታወቃል። ዲፕ ወርልድ በጅቡቲና በሶማሌላንድ ወደቦች የሚያስተዳድር እጅግ ግዙፍ ድርጅት ነው። ኤምሬቶች በሁሉም የቀጠናው አገራት ውስጥ ይነስም ይብዛም እዚያም እዚህም ፖለቲካዊና ኢኮኖሚያዊ ጥቅሞች አሏቸው። ታዲያ በዚህ ቀጠና ውስጥ ኤምሬቶችን ያላካተተ መድረክ እንዴት ተመሰረተ የሚለው ብዙዎችን ያነጋግራል። ለዚህም ነው እኮ የዚህ መድረክ ግብ መስራቾቹ እንደሚሉት የንግድ ትብብር ነው ብሎ ለማመን የሚያስቸግረው ይላሉ ባለሙያዎች። ከትብብር ይልቅ እሽቅድድም ነው የሚታየው የሚሉት ተንታኞች ሳውዲና ኤምሬቶች አካባቢውን በይበልጥ ለመቆጣጠር ሩጫ ላይ መሆናቸውን ያሳያል ነው የሚሉት። የንግድ ትብብር መድረክ ነው የሚሉት ለወጉ ያህል እንደሆነም በማንሳት ነው የሚከራከሩት። ነገሩ ትብብር ሳይሆን ፉክክር ነው። ፉክክሩም የነዳጅ ገንዘብ ያላቸው የሁለቱ ሀገራት ብቻ እንደሆነም ተንታኞች ይገልጻሉ። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? ኤምሬትስ ጉዳዩን በቸልታ ታየዋለች ወይ የሚለው ተጠባቂው ጉዳይ ነው። ተንታኞች እንደሚገምቱት የጊዜ ጉዳይ ነው እንጂ ኤምሬቶችም ተገዳዳሪ ሆነው ይቀርባሉ ባይ ናቸው። ምናልባትም ሰፊ ሕዝብ ያላትን ኢትዮጵያን አካተው ሳውዲን የሚገዳደር ሌላ ተፎካካሪ ህብረት ወይንም ብሎክ መፍጠራቸው የማይቀር እንደሆነ በተንታኞች በኩል የሚነሳ መላምት ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ስለምታበረታቱንና ስለምትደግፉን ከልብ እናመሰግናችኋለን።